ኻሊድም አባቱ በመገደሉ እስልምናን ቶሎ መቀበል ወደ ኋላ ዳዳ ፍቃደኛ አይደለም። የኡሁድ ጦርነት መጣ። አቡ ሱፊያን ነበር መሪ ጀነራሉ። ኻሊድ 300 ወይም 700 ፈረሰኛ ይዞ ከኋላ ቆሞ ነበር። ጀበል ሩማት የሚባለው ቦታ ላይ ያኔም ጦርነቱ ሙስሊሙ ያሸነፈ ያለ ተራራውን ለቀው ሲወርዱ ኻሊድ ኢብኑ ወሊድ ፈረሰኞችን ከጀርባ ይዞ ሄደና የጦርነቱን መልክ ቀየረው። በዚህ ጦርነት ሐምዛ የነብዩ አጎት ተገደለ። 70 ሰሃቦች ሸሂድ ሆኑ። የነብዩ አለይሂ ሰላቱ ወሰላም ጥርስም ተሰበረ፣ ራሳቸው ተፈነከተ። ከባድ ወቅት ነበር። ይሄን የጦርነት ቅመም የቀየረው የኻሊድ የጦርነት አመራር ነበር። ለዛ ነው አቡ ሱፊያን ከጦርነት በኋላ አልየውመ የውሙከ ያ ኻሊድ፣ ዛሬ ቀኑ ያንተ ነው ያለው። አስገራሚ የጦር ጀነራል ወደ እስልምና ይመጣ ዘንድ ነብዩ ጠበቁት። እሱ መካ እሳቸው መዲና ሆኖ ግን ደግሞ የተከበረ ሰው ነው። ሀብቱ ብሎም የአባቱ መሰዋት ቂም አስዞት ወደ ኋላ ሸሸ። ነብዩ አለይሂ ሰላቱ ወሰላም 8ኛው ሂጅራ በተሰደዱ በ8ኛው ዓመት ስልህ ሁደይቢያ 7ኛው ላይ ተደረገ። 8ኛው ላይ ዑምራ ሊያረጉ መካ መጡ። ለ3 ቀን መካን ገብተው ሊወጡ ነው የተፈራረሙት። እጉሱ ነበር። መካም ሲገቡ እነ ኻሊድና ቁረይሽ ወደ ተራራ ወጣው የሙስሊሙን ዑምራ ክስተት ይመለከቱ ነበር። ከዛም ኻሊድ ምን ይላል? ልክ ነብዩ አለይሂ ሰላቱ ወሰላም ዙሁርን ጀማዓ ይዘው ሲሰግዱ እኔ ከኋላቸው ነበርኩ ይላል። ለምን አለችን ጥሼ አልኪዳኔን አፍርሼ እነሱ መሳሪያዎቻቸውን አላወጡም። በዚህ ላይ ሽርጥን ያገለደሙት ዑምራ ላይ ናቸው። ለምን እርምጃ ወስድም አልኳል። ሊገል ሰሃቦችን ማለት ነው። ከዛም ዙሁር ይጨርሱና አሱር እገላቸዋለሁ አልኳል። ጦሩን ለአሱር አደራጀ። ህጉን ጥሶ ስምምነቱን አፍርሶ ክደትን ወስኖ አሱር ላይ ነብዩ አለይሂ ሰላቱ ወሰላም አላህ ጠቆማቸውና አሰጋገዳቸውን ቀየሩ። ሶላቱል ኸውፍ የሚባል የጦርነት አሰጋገድ አለ። እሱ ሰገበ። ሶላቱል ኸውፍ ማለት ኢማሙ 4 ረክዓ ያሰግዳል። ከፈሎቹ ከኋላ ሲጠብቁ ከፈሎ ይሰግዳል 2 ረክዓ። 2 ረክዓ ላይ አሰላምተው ሲመለሱ ሌሎቹ ይመጡና 2 ረክዓውን ጨርሰው ከኢማሙ ጋር ያሰላምታሉ። ከዛም ኻሊድ ምን አለ? ላጠቃው እንደሆነ እንዴት አወቀ? ይሄ ሰው ከሰማይ እርዳታ አለው ማለት ነው አልኳል። የመጀመሪያ እስልምና ውስጥ ይገባል። በዚህ ላይ ያለው ነብዩ አለይሂ ሰላቱ ወሰላም ዑምራ ጨርሰው